ጋይስ እንደ ትውልድ እንደ ጄኔሬሽን ሙሉን የከሸፍነው ነው የምላችሁ። መክነናል እኮ። እስቲ ይሄን ቪዲዮ አይተን እንመለስና ኮሜንት እናነባለን። my god. Oh my god. Oh my god. ውይ መብራት ነው እንዴ? ክፉን አንተ ራስህ አብረታት ጀምርም። ብዙ ሰው እኮ ምራቁ ነው አጣ። ኡፍ ስፈልገው ለምንሽ ነው የፈለግሽው? እኔ ጭንቅላቴን ጠላሁት አለች ፈቲ። ድሮም ስማችሁ በቲ የሚያልቅ ሰዎች ጤነኛ አይደላችሁም። ቤቲ ናቲ፣ ይሄን ፖስት ራሱ ናቲ ነው ያደረገው። ይሄው ስሙን ከላይ ተመልከቱ። ምንድነው ችግራቸው? የጎረቤታችን ልጅ ገዝታ ነበርና ማታ መብራት ብልጭ ድርግም ይላል። እንዴት ላስተካክልላት ይላል። አንተ ክፉ ጎረቤት ነህ፣ ክፉ ጎረቤት። ሊቃጠል ይችላል እኮ በአጥርም ቢሆን መዝለል አለበት። ማህፀናችሁ ለሚጨልም ሴቶች ሄሎ ወላካሎ አይ ናቲ ያንተ መቻንሷቸው ነው። ጭራሽ ውስጣቸውን ካላየው ብለህ ባለ መብራቱን ይዘከቻል። በልበለካ ጫፉ ላይ ካሜራ ግጠመለት። ጋይስ እኔ ሳካ ኳስ ብቻ የሚችል ይመስለኝ ነበር እኮ። ኧረ ኑ ላሳያችሁ። ይሄን ቪዲዮ አይተን እንመለስና ኮሜንት እናነባለን። Oh my god. Oh my god. አሁንም ቤቲ ነች። ኧረ ሰው አለች። ሰው ማለት ለሷ እንደዚህ ጥርስ በጥርስ እኮ ነው የምትሆነው እንደዚህ አይነት ነገር። ወይ እንኳንም አጠገብህ አልኖርኩ። ጉድ እኮ ነው ማለት ስትይ ወይ ስትይ አራተውኝ አልገባል። ሳካ ጉዳት ላይ አይደለም እንዴ? እኔም መስሎኝ ነበር። አታየውም እንደዚህ ወገቡ እስኪቀጭ ድረስ ሲወነጨፍ። አይ እሱን ተውትና ግን የምር ሴቶች ሳትዋሹ ስንት ጊዜ አያችሁ? ስንት ጊዜ መለሳችሁ? የፈጠነ ሲጠይቅህ የፈጠነ ሲጠይቅህ እንዴ አልምዘገዘግ እንኳንም ሚስትህ አልሆንኳል ደሞ ወንድ ምን አስበህ ነው አንተ? ቆይ የምሬን እኮ ነው። ታርግዝባለች ጮቶ ጋይስ። እስቲ እዚህ ጋር ደግሞ አንድ የኮሜንት ግብአት መሆን የፈለገች ልጅ አለች። እስቲ ቪዲዮን አይተን እንመለስና ኮሜንት እናነባለን። ሰራው ቪዲዮ ውስጥ ሁሉ ላይ እየገባችሁ አይነት ትላልቅ ሰው የምትሉ ጊዜሩን ተጠይቁት። አይኔን ጨፍኜ ልስራ? አይነት ትላልቅ ሰው አይልም ሀበሻ። ይህ እኮ የጨዋ ንግግር ነው። ኑ ሀበሻ እንዴት እንደሚላሳያችሁ። ጡት ማሳያዣ ያስፈልጓል። ያው ጫፍ የለውም እንጂ የበግ ቆለጥ ነው በለኝ። አይ ሀበሻ በእናትሽ አንድ ቀን ላስቅምሽና የሚፈጠረውን ልይ በእናትሽ ስሞትልሽ። የግብጽ መንግስት ምን እያደረገ ነው? እይልን። አይ ይሄ ብሔራዊ ግዴታዋ ነው። እሷ እያለች ሰላይ ድሮን ምን ይሰራል? ምን ያደርጋል? አንቺ በጥቀሚ ግድቡ ስራ ያቆማል። ያ ሁሉ ቢሊየን ብር ዝም ብለን ነው የጨፈጨፈው። በ50 ብር እሷን አስቅሙ ማለት
ወፍጮ ግንባር። ያው አይንሽን ለቀቅ እናድርገው ብዬ ነው። ሀበሻ እንደዚህ ነው አየሽ። የሀበሻ ስታይል መገለጫችን ይሄ ነው። እንደ ቅድሙ ትልልቅ አይን ያለው ሰው ነው አይልም ሀበሻ። አንድ በላኝ እከኩልኝ አይነት ቪዲዮ ነው ይዤላችሁ የመጣሁት። እስቲ ቪዲዮን አይተን እንመለስና ኮሜንት እናነባለን። ሶ ጋይስ ለምን ሁልጊዜ ቆንጆ ሰዎች ቢዚ እንደሆኑ ታውቃላችሁ? ቆይ ባላ ነግራችኋለሁ። አሁን ቢዚ ነኝ። የአንቺ ፊት ቆንጆ ከተባለ የኔ ቂጥ ምን ሊባል? ፈጣሪ ስተውለት እቺ ያፈር ገንፎ ይመስልሽ ንቀት ነው ቂጥሽን የምታሳይ። ይሄ የጠበቅኩት ገና ፊቷን ሳይሆን ነው እንደዚህ እንደምትባል ገምቼ ነበር። ጆሮሽ የት ሄዶ ነው? እውነትም እኮ ጆሮ የላትም እቺ ልጅ። ምን ጆሮ ብቻ ቅንድብም እኮ እንጅሩ። እኔ ራሱ የሆነ ልክ ያልሆነ ነገር እንዳለ ተሰምቶኝ ነው ስመረምር ቆይቼ ያየሁት። ቅንድባን ይዘ ፈጣሪ እኮ ሁሉን አይነሳም፣ በኮንፊደንስ ቀይሮላት። የምሬን እኮ ነው። ፈጣሪ የሆነ ነገር ላይ ጥሩ ካላረገ የሆነ ነገር ላይ ይከሳል። ለምሳሌ እቺ ልጅ ያት አፍንጫ እንጅሩ፣ ግን የሚገርም ነገር አለ። ይቺንም ያዘልኝ አፍንጫ ወፍ፣ ግን የሚገርም ፍዴ ጀባ ብሏታል። ሁሉ ነገር ፌር ፕሌይ ነው። ስለዚህ አታማርሩ የሚባለው ለዚህ ነው። ጋይስ እንዴት ናችሁ? ዛሬ አንድ ስፖርተኛ ነው ይዤላችሁ የመጣሁት። እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። አባቴ ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የእኔ ትልቅ ይሄ ሰውነት አይደለም በጂም በጅብ አይጠፋም። አስለቃሽ ነኝ በለኝ። ደረት አመታትና ማጅራት አያያዝ ነው እየሰራ ያለ። የቦርጭ መንሸራተት እንዳይገጥምህ ትንሽ የቦርጭ መንሸራተት ተው። ለላይክ ብለህ ገላህን አትሽጥ ተው። ይሄን ንፍሮ በገንፎ የነሰን የረገጣት ጨርቅ እግረ መንገዱን ልብሱንም እየተኮሰ እና ታዲያ በአንድ ድንጋይ ሁለት ወፍ ማለት ያር አራታውኝ ጽንሱ እንዳይቋረጥ በዛም ትንሽ የሰው ወሬ አትስማ፣ ዝም ብለህ ጠጣበት። የምር እንደዛ ነው የሚሻለው። ጋይስ አሁን በእንደዚህ አይነት ቪዲዮ ብንስቅ ኃጢአት ይሆናል? እስቲ ንገር። ለማንኛውም ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። አዝግ ባይኖች መጣውላችሁ። እሺ ለማንኛውም ማለት ነው ሙዚቃ ሳጋ ምናምን ብላችሁ የየተላላችሁ እንዴ የሳጋችሁት እኮ ሙዚቃ እኮ ያሳፍራል። ምንድነው ቆም ብላችሁ አስቡኝ። ለማንኛውም ማለት ነው ኦሮምኛ ሙዚቃ ማለት ነው በለዚያ መልኩ አይተንም ሰምተንም አናውቅም። እናንተም ዘፋኝ ናችሁ፣ እነ አጫሉም ዘፋኝ ናችሁ። ደገፍ አድርጉት ጎበዝ፣ ሐሳቡን ይጨርስ። ውሃማ ቀብልስ። ስታወራ አትጩህ ትወድቃለህ። እኔ እኮ አልሰማሉኝ እንጂ እነዚህ አዝግቫይኖች ይሄን ዘፈን አትልቀቁት ብዬ ነበር። አሁን የሰው ሰው በደም ማነስ ቀጥ ቢልሽ የማን ያለ ሊባል። አረ ብሮ ልብሽ ሲመታ እየታየኝ ነው። እስቲ እውነትም ይታየላል። ቀጭን ለመባል ራሱ ትንሽ መወፈር አለብህ። የመናፍስት ይመስላል። አባ ድምጽህ ራሱ እኮ ከብዶሃል። በቃ ተወው። ለምንድን ነው የሚተወው? ምንም ቀጭን ቢሆን እኮ ስሜት አለው መግለጽ። ሽንቴ ካንተ ይወፍራል።